ማነህ አንተ? በጣም ጫነሽ ትመስያለሽ። አባዬ ቲና እኮ ቤት አላደረችም። እና አንቺን ምን አስጨነቀሽ? ሰሞኑን ያ የሰማይ ስባሪ የሚያክል ሰውዬ ሲያስፈራራትና ሲዝትባት ስለነበር እኮ ነው። እንደዛ ነው የጨነቀኝ። ቢሆንም እሷ ራሷ በገዛ ገንዘቧ የሚያጠፋትን ሰው እንደቀጠረች ወቂ። ጉድጓዱን በጥልቀት አትቆፍረው፣ ምናልባት ያንተ መግቢያ ይሆናል ይባላል። ቲና የራሷን ጉድጓድ የቆፈረችው ራሷ ነች። ታዲያ እሷን ፍለጋ እንሂድ። ትውጤ አንተ ማነህ? ለምንድን ቆልፈህብኝ ይልከው? ከምንድን ነው የምትፈልገው? ለነገሩ እኔ ማንነትን ብታውቅ እንደዚህ አታደርግም ነበር። ቲና ከተደገሰላት የሞት አደጋ በማታውቀው ሰው ከሞት አመለጠች። ሰላም የጨጮ ቻናል ተከታታዮች፣ ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ። ትሁት ድራማ ክፍል 51 አሁንም እንደቀጠለ ነው። አብራችሁ እስከ መጨረሻው ተከታተሉ ነው። ቲና ለመዝናናት ወደ ግሮሰሪ ቤት በመሄድ ከአቅም በላይ በመጠጣት ሰክራ ወደ ቤቷ ስትመለስ ሲዝትባትና ሲፈክርባት የነበረው አጋች ተከታትሎ ለመያዝ ይሞክራል። ያን ጊዜ እሷ ራሷን አታውቅምና አፍኖና ጩቤ አውጥቶ ወግቶ ገሎ ጥሏል። ሊሄድ በነበረበት ሰዓት ድንገት ያልታሰበ ሰው መጥቶ ቲና እያለ ሲጣራ አጋቹ ሰው ደረሰብኝ ብሎ ባለችበት ጥሏት ጉዳት ሳያደርስባት ይሄዳል። ያም ያልታወቀ ሰው በድንገት ቲናን ይዞ ወደሚፈልገው ቦታ ይዟት ተሰወረ። ትሁት ግን ቲና ቤት መታ ባለማደሯ ተጨንቃ ለአባባ ቲና እኮ መታ አላደረችም አባዬ እያለች ተናግረዋለች። ታዲያ አንቺን ምን አስጨነቀሽ ይላል። እንደያ ሰውዬ ሲዝትባት ስለነበረ ጉዳት አድርሶባት እንደሆነ ማን ይደርሳላታል ብዬ እኮ ነው እያለች ለአባባ ተናግረዋለች። አባባም የትሁትን ገራገርነትና አሳቢነት ደግ ልብ ያላት መሆኑን እየነገራት አይዞሽ ቲና ጎበዝ ናት፣ ራሷን ከወጥመድ እንዴት እንደምታመልጥ ታውቃለች፣ ምንም ጉዳት አይደርስባትም እያለ ለትሁትም ይነግራታል። ትሁትንም ያረጋጋታል። ዳንኤል መንገድ ላይ ጠብቆ ኤደንን ለማውራት ይፈልጋል። ኤደን ግን ጥላው ትሄዳለች። ቁሜ እየጠበኩሽ እንዴት ጥለሽኝ ትሄጃለሽ? በትናንትናው ጥፋቴ እያየሽ እድል እንኳን ሳሰጭኝ እንዴት ዝም ብለሽ ትሄጃለሽ? እያለ ይጠይቃታል። አንተን ሁልጊዜ እድል እየሰጠውና ይቅርታ እያደረኩ መኖር አልፈልግም፣ እኔ ሴት ልጅ ነኝ እያለች ትመልስለታለች። እሱ ደግሞ በትናንትናው ማንነቴ ፈርደሽ ከምትተይኝ እባክሽ አንድ እድል ስጭኝ እያለ ይለምናታል። በዛን ጊዜ ከካሌብ ጋር የሚሆነውን ባይነህ አይተሃል አይደል? የፍቹን ወረቀት እስኪጨርስ ነው እንጂ አንድ ላይ ልንሆን ነው ብላ ታረደዋለች። እኔ ማመን ያልፈለግኩትን ነገር እውነት እንደሆነ አትንገሪኝ፣ እንደሱ ከሆነ እኔ ልቤ ይሰበራል እያለ ይመልስላታል። እሷ ግን የኔ ከብረት ነው ወይ የተሰራው በማለት ምን ያህል እንደጎዳትና ምን ያክል ደጋግሞ እንደበደላት እያስረዳችው በል ደህና ሁን ዳንኤል ብላ በብሽቀቷ ውስጥ እየተናገረችው ትሄዳለች። ኤደን በጣም የጨከነች ትመስላለች። ብቻዋን ሆና ዳንኤል እኔ ላንተ ከዚህ በላይ መታገልና መቁሰል አልፈልግም፣ አንተን ለሁል ጊዜውም ቢሆን ልቤ ውስጥ ቀብሬሃለሁ፣ እኔ አዲስ ህይወት መጀመር እፈልጋለሁ እያለች ብቻዋን እያወራች ልትረሳውና ሌላ ህይወት ልትጀምር እንደሆነ ለራሷ ቃል ኪዳን ትገባለች። ትሁት ያላሰበችው ዱብዳ ገጠማት። ድንገት ወደ ሱቅ እየወጣች በነበረበት ሰዓት የሷን ፎቶ ይዞ ፊት ለፊቷ የሆነ ሰው ቆሞ ታያለች። ያን ጊዜ ከመቅጽበት እየተከነከነች ወደ ቤት ትመለሳለች። ያም ሰው የትሁትን ፎቶ ከፍ አድርጎ በእጁ ይዞ ካስተዋለ በኋላ እሷን መሆኗን ሲያረጋግጥ እሷ ወደ ሄደችበት እየተከተለ እየተጓዘ ሳይከተላትም ሳይሯሯጥም እሷ ግን በፍጥነት ሩጣ ወደ ቤት ትገባለች። ያን ጊዜ እየተርበተበተች መረጋጋት አቅቷት ስልኳን አንስታ ለእህቷ በመደወል እህቴ መጥቷል እኮ እንዴት ሊያደርገኝ ነው? ህይወቴን ድጋሚ ላጨልመው ነው
እንዴት ሊያገኘኝ ቻለ? በቃ እነሱ አብሬያቸው ያለው ሰዎች መጎዳት የለባቸውም፣ እኔ ብቻ እንደፈለገ ያድርገኝ፣ ከዚህ መሄድ አለብኝ እያለች ትርበተበታለች። ያን ጊዜ በሩ ይንኳኳል። እየፈራችም ቢሆን አባባ መሆኑን ስታውቅ እንደገና ተረጋጋች። ምን ሆነሽ ነው እያለ ሲጠይቃት አረ ዝም በል አባዬ እያለች ምንም ድምፅ እንዳይሰማ አባባ እንዳያወራ ትከላከላለች። ያን በር በድጋሚ ሲንኳኳ ፈርታ ደንግጣ እንመለከታታለን። ዳንኤል ደግሞ ኤደንን አጣው ብሎ እየተበሳጨ ካሌብን ቀጥሮ ያገኘውና ምን ሆነ ነው? እየበደልከኝ ነው። መቅጣት ከፈለክ በሌላ በፈለከው ቅጣኝ፣ ከፈለክም ግደለኝ። በህይወት እያለው ግን ኤዱን አትንጠቀኝ። እሷን በጣም ነው የምወዳት። እሷን አጥቼ መኖር አልችልም፣ ልቤ ይሰበራል እያለ ይማጸነዋል። ካሌብም እሷን ለማግኘት ከፈለክ አንተ ራስህን ቀይር፣ ተስተካከል ይለዋል። ግን የእውነት ፍቅር ጀምራችኋል ይለዋል። አሁን መሄድ ይኖርብኛል ብሎ ካሌብም ጥሎት ተነስቶ ይሄዳል። አባባም የትሁትን መፍራትና መደናገጥ ደጋግሞ ቢጠይቃትም እሷ ግን ላለመናገር እየተንተባተበች አይ ደህና ነኝ ትላለች። በሩ ሲኳኳ የፈራሹ ማን ይሆናል ብለሽ ነው እያለ አባባም ይጠይቃል። በቲና ጉዳይ ነው እንዴ ብሎ ይጠይቃታል። አይ አይደለም፣ እኔ ምናልባት ያ የሰማይ ስባሪ እንደሆነ ብዬ ፈርቼ ነው ትላለች። እንደ ሕግ ባለበት ሀገር ይህን ያህል ደፍሮ የሚያደርግ ይመስልሻል እያለ አባባም ለትሁት ይመልስላታል። ቲና ከእንቅልፏ ስትነቃ ከአንዲት ጠባብዬ ክፍል ከባዶ ቤት ምንም ከማታቀው የት እንዳለች ከማታቀው ቤት በሩ ተቆልፎባት በደንብ ከነቃች በኋላ ራሷን አረጋግታ ስታስተውል ቦርሳዋን ሁሉ ትይዝና ልታመልጥ በሩን ልትከፍት በምትልበት ወቅት በሩ አልከፈታት ሲል ከዛ ቦርሳዋን መፈተሽ ትጀምራለች። ያን ጊዜም ስልኳም የለም። ክፈቱኝ እያለች ብትጮህም አቤት የሚል የለም። ያን ጊዜ ተስፋ አጥታ ተስፋ ቆርጣ ቁጭ ብላ በምትጠብቅበት ሰዓት ድንገት የማታቀው ሰው በሩን ከፍቶ ፊት ለፊቷ ይቀመጣል። ያን ጊዜ ማነህ አንተ እያለች ብትጠይቅም ምላሽ አጥታ እንመለከታታለን። ከዛም ተነስታ ለመሄድ ስትፈልግ በእጁ ይዞ ውርውር አርጎ ወደ ተቀመጠችበት መልሶ ለውሶ ይጥላታል። ያን ጊዜ ፈርታና ደንግጣ ዝም ባለችበት ሰዓት ቤቱን እንዲህ ነው እንዴ የምታዘበራርቂው? በይተነሽ አስተካክሊው እያለ ያዛታል። እሷ ደግሞ ማን እንደሆንኩ ብታቅ ኖሮ እንዲህ አትዳፈረኝም ነበር እያለች ታስፈራረዋለች። ቤቱንም እንድታስተካክል ቢያዛት አፍጥጣ ምንም ሳታደርግ ቁጭ አለች። ትሁት ግን እንዴት እንደፈራች አባባ ይጠይቃትና ሱቅ ሂደሽ ነበር አይደል? እንዴት ልታመጪ የሄድሽውን ዕቃ ሳታመጭ ቀረሽ? ውጭ ላይ ያለው ማን ነው? ፈርተሽ ነው ወይ እየተባለች ትጠይቃለች። ማንን እፈራለሁ አባባ? እኔ ማንንም እምፈራ የለም። በግድ ካልፈራሽ ብለህ አልከኝ መሰለኝ እያለች አባባን ታስቀይሰዋለች። እሷም ቁርስ ልስራልህ ብላ ጥላው ሄደች። ቲና ግራ ገብቷታል። ይሄ ድንገት የማታቀው ሰው አንተ ማነህ እያለችው ነው። እሱ ደግሞ እንደዚህ ቤት ሲዝረከረክ አልወድም፣ ተነሽና አስተካክለው ይላታል። ነው አቺም እንዴ ይላታል። አዎ አልችልም፣ ችግር የለም አሁን ከኔ ቤት ተለምጃለሽ ብሎ እንደምትከርምና እንደምትቆይ አድርጎ ይነግራታል። ያን ጊዜ ፈርታ ደንግጣ ዝም አለች። እሱ ስልክ ሊያወራ ከተቀመጠ ወንበር ተነስቶ ይቆማል። ያን ጊዜ ቲና ጠርሙሶቹን ትመለከታለች። ጠርሙሶቹን ስትመለከትም ሰውየውን ከወደ ኋላ በዛ ጠርሙስ ብላ ሩጣ ለማምለጥ ታስባለች። ያን ጊዜ ጠርሙሱን በእጇ አንስታ ወደ ሰውየው እየተጠጋች ባለበት ሰዓት ጠርሙሱን አንስታ ልትመታው ስትል የዛሬው ዝግጅት አበቃ። ሰላም ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሆንላችሁ እያለን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ